የተወለድሁበት ዘመን እጅግ ከመራቁ የተነሳ ዓመተ ምሕረት ይሁን ዓመተ ፍዳ ተዘንግቶኛል። የሚካኤል በዓል 2 ቀን ሲቀረው እናቴ የምጥ ምልክት ይታይባት ጀመር። እማዬ ድፍን ማንኩሳን ያዋለዱትን አዋላጅ ወይዘሮ አዛለችን ፈጥነው እንዲደርሱ መልእክት ላከች። አባቴ ግን ሐሳቡን በመቃወም ዘመናዊ ሐኪምና አምቡላንስ ለመጥራት ወደ ፍኖተ ሰላም ከተማ ገሰገሰ። ይህንን የሰሙ የአዋላጅቱ የወይዘሮ አዛለች ጎረምሳ ልጆች ከፍኖተ ሰላም ወደ ማንኩሳ የሚያስገባውን መንገድ በድንጋይና በአጣና ዘጉት። አፌን የፈታሁት በተወለድሁ በጥቂት ወራት ውስጥ ነው። ትዝ ይለኛል አባቴና አያቴ እንደ ጥምቀት እምቧይ እየተቀባበሉ ሲያጫውቱኝ ወይም ሲጫወቱብኝ ቆዩ። ድንገት እሚል ቃል ካፌ ወጣ። አባዬ ሊል ፈልጎ እኮ ነው ብሎ ፈነደቀ። አያቴ ደግሞ አያቴ ለማለት እንዳሰበ የአፍ አከፋፈቱ ያስታውቃል ብሎ ገገመ። በግራና ቀኝ ቆመው አይዞህ ጨርሰው፣ ልትል የፈለግከውን ጨርሰው እያሉ ያጣድፉኝ ጀመር። በመጨረሻ አትሞትም እንዴ ሸባው የሚል ቃል ከአንደበቴ ሲወጣ አያቴ ራሱን ስቶ ወደቀ። በልጅነቴ በጣም አስቸጋሪ ልጅ ነበርሁ። እናቴ የሆነ ጊዜ ላይ በጣም ምርር ስላላት በአጭር ያስቀርህ ብላ ረገመችኝ። ቆይታ ንዴቷ ሲበርድላት በማንኩሳ ሚካኤል ገዳም የታወቁና የበቁ ባህታዊ ዘንድ ሄዳ ልጄ ለጊዜው ቢያናድደኝ ቢያስከፋኝ በአጭር ያስቀርህ ብዬ ረገምኩት፣ እባክዎ እርግማኑ እንዲከሽፍ ያድርጉልኝ ብላ ተማጸነች። ባህታዊው እርግማኑ አንዴ ካፍሽ ከወጣ በኋላ ሙሉ በሙሉ ማክሸፍ አይቻልም። ይሁን እንጂ 3 ቀን ሱባኤ ከገባሽ እርግማኑ ከዕድሜው ላይ ቀርቶ በቁመቱ ላይ እንዲደርስበት ማድረግ ይቻላል ብለው አሰናበቷት። ዛሬ ልደቴ መሆኑን ረስቸው ነበር። ከተከራየሁበት ኮንዶሚኒየም ስወጣ ጎረቤቴ እንኳን ተወለድህ አለኝ። አመስግኜ አለፍ ስል ገቢውን የምትጠርገው ወዛደር መልካም ልደት ብላ ተጠመጠመችብኝ። በሩ አካባቢ ስደርስ ሌላ ነዋሪ የመኪና ጥሩምባውን እንደ ሰርግ አጃቢ በረጅሙ ከለቀቀ በኋላ ሃፒ በርዝደይ ካለይ በኋላ ደሞ ይሄ እንዳትጽፈው ብሎኝ አለፈ። ይሄን ሲታዘብ የቆየው የኮንዶሚኒየሙ ዘበኛ እንዲህ አለኝ፣ እዚህ ግቢ ብዙ ሰው ያውቃል፣ የዲሽ ሰራተኛ ነህ እንዴ? ወዛደርና ወዙዙ አደር። በቀደም አንድ የተባረከ ዜጋ የዶሮ በሽታ ገብቷል የሚል ወሬ ነስቶ የእንቁላልን ዋጋ ቁልቁል ወሰደው። አጋጣሚውን ለመጠቀም ሞከርሁ። የቤት ሰራተኛዬ ዛሬ ምን ይሰራልህ ስትለኝ ቆንጆ ሽሮዋን ተክትኪልኝና 5 የተቀቀለ እንቁላል ጣል አድርጊበት እላታለሁ። ከጥቂት ቀናት በኋላ የሆነ ክሊኒክ ምርመራ አደረግኩ። ኮሌስትሮል ውጤቴን ሲመለከቱ ዶክተሮችና ነርሶች ተሰብስበው ተላቀሱ። የክሊኒኩ ዘበኛ ግን አይዞህ በረሃብ ሞተ ከምትባል በኮሌስትሮል ብዛት ሞተ ብትባል ለስምህ ጥሩ ነው በማለት አጽናናኝ። በማግስቱ እዚህ 22 ማዞሪያ ቺቺኒያ በሚገኘው ጂም ቤት ፊትነስ ዳንሲንግ ተመዘገብኩና መስራት ጀመርሁ። ምንድነው የምታረጉት አለኝ ሙዝ መስራት መጀመሪያን የነገርኩት ቀን። በጋራ እንወዛወዛለን፣
እንደንሳለን። ዓላማው ክብደት ለመቀነስ ይጠቅማል። ምዑዝ መሳቅ ጀመረ። ምን ያስቃል? በውዝዋዜ መክሳት ቢቻል ኖሮ ሰማይ በለው ይከሳ ነበር። ተው፣ ተስፋ አታስቆርጠኝ። በውዝዋዜው ቀጥል። የወረቀት ዋጋ ስለተወደደ ከዚህ በኋላ በደራሲነት መኖር ይከብዳል። ስለዚህ ተጠባባቂ ሙያ ይዘህ መገኘትህን አልጠላሁትም። በሐሳቤ በቅርቡ ሀገር ፍቅር ቲያትር የቅጥር ቃለ መጠይቅ ሳደርግ ታየኝ። ቃለ መጠይቅ አራጊው የውዝዋዜ ልምድ አለህ ሲለኝ የሚከተለውን እምነግረው ይመስለኛል። ድሮ ጎረምሳ እያለሁ ባልተጠራሁበት ሰርግ የመታደም ልምድ ነበረኝ። ተበልቶ ተጠጥቶ ሲያበቃ እስቲ አምጣው የደሙን ሸማ እሚል ዘፈን አየሩን ይሞላዋል። እንግጣ ወይም ጭፈራ ይጀመራል። ሴቶች ጠልሰሙና ድሪው ደረታቸው ላይ እስኪነጥር ድረስ ይንቀጠቀጣሉ። ወንዶች ይውረገረጋሉ። ድንገት ያ ልጅ መጣ፣ በውቄ መጣ ይባላል። እስክስታ መቺዎች እስክስታውን አቁመው አንገታቸውን ደፋ አድርገው ማጨብጨብ ይጀምራሉ። ባልቴቶች ሰፋ አርጉለት እያሉ መለፈፍ ይጀምራሉ። አረጋውያን በበኩላቸው አሄ ዳሱን ካላፈረስንለት በቀር አስፍተን አንችለውም ብለው ይተክዛሉ። እጀምራለሁ፣ እርግፍ እርግፍ እላለሁ። ክንዴ ቫይብሬተር ሞር ላይ እንዳለ ኖኪያ ሞባይል ሳያቋርጥ ይንቀጠቀጣል። ደረቴ እንደ ፉዬ ገላ ይገላበጣል። መላው ዳሞት ድፍን ጎጃም በውኑ ይሄ ልጅ አጥንት አለውን በማለት ይደነቃል። ወዲያው ከአጥንትም ብርቱ አጥንት እንዳለኝ ማረጋገጥ የፈለግኩ ይመስል በእግሬ ወለሉን መደለቅ ጀምራለሁ። እንዲያውም የሆነ ጊዜ ላይ መሬቱን በኃይል ደጋግሜ ከመደለቄ የተነሳ ውሃ ፈለቀ። በውሃው እንደ አትሌት ፊቴን አረጣጥቤ እስክስታውን ቀጠልሁ። ቃለ መጠይቅ አድራጊው አድምጦኝ ሲያበቃ ወደ ቤትህ መሄድ ትችላለህ፣ በቀደዳ ዘርፍ ክፍት የሥራ ማስታወቂያ ስናወጣ እንጠራሃለን። ትናንት ማታ በረንዳው ላይ ቁጭ ብለን ውስኪና የተልባ ጁስ እየጠጣን ስናወጋ ምዑዝ እንዲህ አለ። ከብዙ ሴቶች ጋር መተኛት የብዙ ወንዶች ፍላጎት ነው። ወንድ ልጅ ቢቻለው ቢሰምርለት ቢቆምለት ከመላው የሔዋን ዘር ጋር ቢዳመር አይጠላም። በሆርሞኑ በደሙ ያለ ነገር ነው። የባዮሎጂ ስሪቱ እንዲያ ነው። ሸህ ቢሆን ቄስ፣ ሳይንቲስት ሆነ ግንበኛ ለውጥ የለውም። ወንድ ልጅ በአንድ ሴት የሚወሰነው ሁለተኛ አማራጭ ሲያጣ ነው። በእርግጥ ፍቅር የያዘው ወንድ በፍቅረኛው ሊወሰን ይችላል። የፍቅርን ኃይል አልክድም። ብዙ ሴቶችን መተኛት ለብዙዎቻችን የማይሰምር ህልም ነው። ስለዚህ የተሳካለትን ሰው እንቀናበታለን፣ እንጠምደዋለን። በአደባባይ ብናገኘው በግልምጫ እናፈርጠዋለን። በልባችንም እንዲህ እንብሰከሰካለን። እኔን እንጦጦ ብርድ ሲከካኝ እያደረ እሱ ምን አባቱ ስለሆነ ነው እያማረጠ የሚበላው? ክርክሩ ላይ ድግም ታስሮ ካልሆነ በመልክ እንኳን ይበልጠዋለሁ። እንዲያውም እኔ ሳልሆን ሰው አልቀርም። ይሄ ሻኛ ፊት መፈጠሩን እንዲጠላ ካላደረኩት ወንድ አይደለሁም። ሴቶች አታራማሽ ወንድ ሲገጥማቸው የወንዶችን ያክል አይጨክኑበትም። እንዲያውም በሴት አውል የሚሳቡና የሚጠመዱ ሴቶች አይጠፉም። ይሁን እንጂ ብዙ ሴት የሚያንባባ ወንድ በአብዛኛው ሴቶች ዘንድ እንደ ቁም ነገር አይታይም። ልብን የሚያሳርፍ ባል መከታ የሚሆን አባት መሆን አይችልማ። ንብረቱን ትኩረቱንና ጊዜውን የትም ስለሚበትን ለዘለቄታ ለሕይወት አጋርነት አይመርጡትም። ማህበረሰብ የቆመው የግለሰቡን እንዳሻው የመኖር ፍላጎት ለመጨቆን መሆኑን አንርሳ። ከማህበረሰብ ተግባሮች አንዱ ፍትሃዊ የፍቅር ጓደኛ ክፍፍል ማድረግ ነው። አንድ ወንድ ብዙ ሴት ሰብስቦ ከያዘ የሆነ ሰፈር ላይ
ወንዶች በብሕትውና ለመኖር ይገደዳሉ። ስለዚህ ብዙ ሴት የሚይዝ ወንድ የማህበረሰቡን ፍትሃዊ የሚስት ክፍፍል ያደናቅፋል። ማህበረሰብ ሴታውሉን በምድር በሕግ ይቀጣዋል፣ በገሃነም እሳት ያስቦካዋል። ከዚያ በተረፈ በኀፍረት ያደባየዋል። በባህላችን ብዙ ሴት ጋር የሚሄድ ወንድ እንደ ሰው አይቆጠርም፣ ከአህያ ነው ምድቡ። አለሌ የሚለውን ስም አስበኸዋል? አለሌ ማለት ከሴት አህያ አልፎ ሴት ፈረስ የሚሰራ አህያ ማለት ነው። ስለዚህ በየትኛውም ማህበረሰብ ውስጥ የተሳካላቸው መፍቀሬ ሴት ወንዶች ደስታቸውን ላለማጣትና በማህበረሰብ በትር ላለመቀጣት በድብቅ በስውር በለሆሳስ ይራመዳሉ። በባህላችን የቅምጥ የውሽማና የዕቁባት አያያዝ ላይ የነበረው ምስጢራዊነት በሲአይኤ ውስጥ እንኳ አይገኝም። ንብረት ገላው የገጠመው መከራ ከዚህ አንጻር መታየት ያለበት ይመስለኛል። ማንም ስለ ንብረት ገላው ልጆችም ሆነ ስለ ልጆቹ እናት ደንታ ያለው አይመስለኝም። ስለ ራሱ ልጆች ደንታ ያለው አበሻ ምን ያህል ይሆናል? አጅሬ የተሸወደው ከብዙ ሴቶች ጋር የተኛ እንደነበር በአደባባይ ሲናዘዝ ነው። እግዚአብሔር ይቅር ቢለው እኛ ይቅር አንለው። ቦታ ብንቀይር ምን ይመስላል? ርዕስም ብንቀይር ደስ ይለኛል። ያልተበረዘውን የኢትዮጵያ ታሪክ የሚያነብሰው መጀመሪያ የሚመጣለት ስሜት ዋዘፋክ ምን ጉር ነው የሚል ነው። ለምሳሌ ነገሥታት አንድ ልማድ ነበራቸው። ልክ ዙፋን ላይ ሲወጡ ልጆቻቸውንና ወንድሞቻቸውን ሰብስበው ከመዲናቸው ራቅ ያለ ማጎሪያ ቦታ ያስቀምጧቸዋል። የማጎሪያው መልክዓ ምድር ለማምለጥ አይመችም። ከዚያም አልፎ በንቁና አስፈሪ ዘበኞች ይጠበቃል። በአክሱም ዘመን ደብረ ዳሞ የልዑላን ማጎሪያ ሆኖ አገልግሏል። የሸዋ ነገሥታት በተራቸው ሲገዙ ለዚህ ተግባር የመረጡት ቦታ ወሎ ዛሬ ግሸን ማርያም የምትገኝበትን አምባ ነበር። የጎንደር ነገሥታት በበኩላቸው ዘመዶቻቸውን ወህኒ ወደ ተባለ ስፍራ ማጋዝ ጀመሩ። ወህኒ ቤት የሚለውን ቃል የወረስነው ከዚህ ስፍራ ነው። ወህኒ በመሠረቱ የፖለቲካ እስር ቤት ሲሆን የመጀመሪያው የፖለቲካ ወንጀል ከንጉሥ መወለድ ነበር። ንጉሡ ድንገት ወራሹን ሳያሳውቅ በጦር ሜዳ ይገደላል እንበል። አንዱ የቤተ መንግሥት መኮንን ብድግ ይልና አንዱን ልዑል ከማጎሪያ ቤት አውርዶ ዙፋን ላይ ያወጣዋል። ሌላው የጦር አዝማች ደግሞ የኔን ምርጫ ካላነገስኩ ሞቼ እገኛለሁ ብሎ ይነሳል። በአንጋሾች መካከል የሚደረገው ፉክክር መዲናይቱን በአንዴ ወደ ፍርስራሽና የአስከሬን ክምር ይቀይራታል። የቀድሞ ሰዎች እንዲህ አይነቱን ብሔራዊ አደጋ ለመቀነስ የፈጠሩት ዘዴ የንጉሥን ሞት መሰወር ነበር። የንጉሥ ሞቱ ቀርቶ ሕመሙ እንኳ ለሕዝብ ይፋ አይደረግም። በዘመነ መሳፍንት ጊዜ የየጁ ራስ አሊ ሲሞት አንድ አሳባቂ ወይም የዘመኑ ፓፓራዚ ወሬውን አሾለከው። ወዲያው የረጋው አገር መላወስ ጀመረ። ጉዳዩ ያሳሰባት አንዲት አልቃሽ እንዲህ ብላ ገጠመች። እሻሻ ነው እንጂ የእስራኤልን ሞት እንዲያልቅ ሰው አሊን ለምን ቀበሩት? እሻሻ ማለት ዝም በሉ ጸጥ በሉ ማለት ነው። በዘመኑ የንጉሥ ወገን ነን የሚሉ ሰዎች ዘራቸውን ከሰለሞን ስለሚመዙ እስራኤል በሚል የወል ስም ይታወቃሉ። በግጥሙ መስመር ላይ ያለው ኅብረ ቃል እንዲያልቅ ሰው የሚል ነው። ሰሙ እንዲያልቅ ሰው ሲሆን ወርቁ ሰው እንዲተላለቅ የሚል ትርጉም አለው። በአጭሩ አልቃሽቱ ሕዝብ እንዳይተላለቅ የንጉሥ ሞት ይደበቅ ማለት ነው የፈለገችው። ከጥንት እስከ ዛሬ አገረ መንግሥታችን የሚቆመው በአንድ ሰው ትከሻ ላይ ነው።
መሪ ሲታመም አገር ይታመማል። መሪ ሲሞት አገር በጥቂቱ ይሞታል። ይህንን መለወጥ የሚቻለው እንዴት ነው? የማይሞቱ ተቋሞችን በመገንባት የማይታመሙ ሕጎችን በመመስረት ወይስ ሌላ መላ አለ? ፓስተር ዮናታን መልካም ወጣት የሚል ስልጠና በመስጠቱ የምትናደዱ ሰዎች ለምን እናንተ መልካም ሽማግሌ የሚል ስልጠና ጀምራችሁ አትሸቅሉም? እኔና ዮናታን የመጀመሪያዎቹ ተመዝጋቢዎች እንደምንሆን ተወዲሁ ላረጋግጥላችሁ እፈልጋለሁ። ዘግይቼም ቢሆን ለኢትዮጵያ ሕዝብ እንኳን ደስ ያለህ ማለት እፈልጋለሁ። አንዳንዴ በደስታ ስትሆኑ ብዙ ነገር አይታችሁ ባላየ ታሳልፋላችሁ። አትሌቶቻችን ድል ያደረጉ ቀን እጅግ ከመደሰታችን የተነሳ እኛም ኮራን የሚለውን ዝማሬ እስከ መጨረሻው ታግሰን እንሰማዋለን። በቀደም እዚህ በረንዳ ላይ ቁጭ ብለን እንቀመቅማለን። ከመካከላችን አንዱ ትግሬዎች በስልጣን ላይ በነበሩበት ጊዜ ያላገኙትን የሩጫ ድል እንዴት ሊያስታቅፉን ቻሉ? የሚል ጥያቄ ጠየቀ። የምታስተናግደን ሴት የሰላም ተስፋዬን ቅርጽና የፍሬያት የማነን ፊት አስተባብራ የያዘች ቆንጅዬ ልጅ ስለሆነች እሷን ኢምፕረስ ለማድረግ እየተጫጫህን እየተሻማን ምላሻችንን አቀረብን። አንድ መልካም ሽማግሌ ያቀረቡትን ምላሽ ከታች አስቀምጨዋለሁ። የትግራይ ሰው አትሌቲክስ ከጥንት ጀምሮ መክሊቱ ነው። ደብረ ዳሞን የመሳሰሉ ተራሮች በሌጣ እግሩ ሲወጣ ሲወርድ ስለኖረ እግሩ ብርቱ፣ ትንፋሹ የትየለሌ ነው። ግን መንግስትነት ያዘናጋል። መንግስት ስትሆን ታሯሩጣለህ እንጂ አትሮጥም። ስላዳመጣችሁኝ አመሰግናለሁ። በነገራችን ላይ ስለ ምስጋና ያለኝ ፍልስፍና አጭር ነው። የተደረገለት ያመስግን፣ የተደረገበት ያማር። ለነገሬ ማድመቂያ የሻለቃ ገብረሐናን ተረብ ልንገራችሁ። የገብረሐና ማዕረግ ዘመኑን እንዲመጥን ሆኖ ተቀይሯል። ሻለቃ ገብረሐና ደቀ መዝሙር አላቸው። ደቀ መዝሙሩ ቀኑን ሙሉ ሲዞር ውሎ ከየቤቱ ቁራሽና ጥሬ ለምኖ ያቀርብላቸዋል። አንድ ምሽት ደቀ መዝሙሩ ቀኑን ሙሉ ሲንከራተት ውሎ አልቀናውም። ራስ ሰዓት ላይ ከግብዳ ኮፋዳ ውስጥ የትራምፕን መዳፍ የምታክል ፒንጥዬ ቁራሽ አውጥቶ አቀረበላቸው። ሻለቃ ገብረሐና እያጉረመረሙ መዳፋቸውን ወደ ቁራሽቱ ሰደድ ሲያደርጉ ደቀ መዝሙሩ እጃቸውን አፈፍ አድርጎ ያዛቸውና ሻለቃ ከመብላታችን በፊት እናመስግን አላቸው። እሳቸው ፈገግ ብለው ተው ልጄ፣ አሾፋችሁብኝ ብሎ መብረቅ ይጥልብናል። ስሚ፣ ሁሉ ነገር ድሮ ቀረ ሲሉሽ ሐሰት እንዳይመስልሽ። የድሮ ፔንጤ የምር ጻድቅ ነበር። አይጠጣም፣ ከአፉም ክፉ አይወጣም። በእምነቱም ብዙ መከራ ይቀበል ነበር። ትዝ ይለኛል ልጅ እግር እያለን እንቻለው ሰይፉ የተባለ የሰፈራችን ፔንጤ ነበር እና አምልኮ ሲመለስ ሰሚዛ ስራ አድፍጠን እንጠብቅና እናበራየዋለን። የሚገርመኝ ነገር እንቻለው ስንደበድበው በመመከት ፋንታ እጆቹን ደረቱ ላይ አመሳቅሎ አንጋጦ እያየ የሚወርድበትን በትር በጸጋ ይቀበላል። ከሰማይ እርዳታ እየጠበቀ መሆን አለበት። እርዳታው ሲዘገይ፣ ጥፊውና ካልቾው ሲበረታ እንቻለው ከድብደባ የተረፈውን ሰውነቱን ሸካክፎ በሩጫ ወደ ቤቱ ይሸመጥጣል። ሰማዕትነትም ቢሆን ልክ አለው የሚል ይመስለኛል በልቡ። ዛሬ ግን ጉንጩን ብትመታው ቀኙን የሚያዞርልህ ወንጌላዊ ያለ አይመስለኝም። እንዲያውም ግራ ጉንጩ አጠገብ አያስደርስም።
ግራ ጉንጩ ላይ ከመድረስ በፊት ቦዲጋርዶቹ እንደ ሸንኮራ ቀንጥሰው ለጠብታ አምቡላንስ ያስረክበዋል። ባህታዊ ራሱ ድሮ ቀረ። የድሮ ባህታዊ ዱር ጥሶ ጤዛ ልሶ ድንጋይ ተንተርሶ የሌሊትን ግርማ ታግሶ ለሕዝብ ይጸልይ ነበር። የዛሬ ባህታዊ መሃል ከተማውን ጥሶ ላፕቶፕ ተባጥሶ የኔትወርክ መቆራረጥን ታግሶ ትንቢት ሰክሶ በዩቲዩብ ላይ ሲሸቅል ታገኘዋለህ። የእምነት አመል እንደየጊዜው ይለዋወጣል። በዓለም ላይ ሁለት አይነት ሰዎች አሉ፣ ችግር የሚፈቱና ችግር የሚፈተፍቱ። ኢትዮጵያ ውስጥ ችግር በየአይነቱ ተተረፍርፏል። ችግሩን መፍታት ቀላል አይደለም። ለምሳሌ ሐኪም ለመሆን በትንሹ 7 ዓመት መማርና መመራመር ይጠይቃል። በአንጻሩ ሰው በአንድ ጀንበር ብቻ በሽታ ላይ ይወድቃል። የችግረኞች መብዛትና የችግር ፈቺዎች ማነስ አንድ ነገር ፈጠረ። ችግር የመፍታት ችሎታ ተላይ ተሰማይ ተሰጥቶናል የሚሉ አጭበርባሪዎች ከየቦታው እንዲፈለፈሉ ምክንያት ሆነ። ዛሬ በሃይማኖት ስም የሚሰበሰበው ገንዘብ ስፍር ቁጥር የለውም። የሃይማኖት ከበርቴዎች ግብር አይከፍሉም። በአስራት በመባ በስጦታ የሚሰበስቡት በአካውንታቸው ስር ከመርመስመስ አልፎ ለልማት ሲውል አናይም። በበጎ ሰዎች ዓይን ሲገባ ሃይማኖት ለበጎ ዓላማ መሳሪያ ሊሆን ይችላል ብዬ አስባለሁ። ግን እየሆነ ያለው ሌላ ነው። የእምነት ሊቃውንት በሰናይ ምግባር ላይ የተመሠረተ ስብከት ሲሰብኩ ከሰማችሁ ስንት ጊዜ ሆናችሁ? ዛሬ ስብከት የተአምር ሰርከስ ከማሳየትና ከማዝናናት አያልፍም። ይህ ሁሉ መስጊድ፣ ይህ ሁሉ ቤተ ክርስቲያን ባለበት አገር ግድያ፣ ዝርፊያ፣ ቅጥፈት፣ ዘረኛነት፣ ደፈራ፣ አደንዛዥ ዕፅ በዚህ መጠን መንሰራፋት ነበረበት? የሆነ አጀንዳ ሲመጣ ከያቅጣጫው የሚጎርፈው የዘለፋ አይነት እውነት በሃይማኖት ከታነጸ ማህበረሰብ የሚጠበቅ ነው? የሃይማኖት ሰዎች በቤት ሥራቸው ላይ እንዳልተገኙበት አያሳይም?